ባርሴሎናዎች የኮከብ ታዳጊያቸውን ውል በይፋ አድሷል። ላሚን ያማል በካታላኑ ክለብ እስከ 2031 ድረስ የሚያቆየውን አዲስ ውል በይፋ ሊያድስ ችሏል። ስፓኒያርዶ ኮከብ ውሉም በአዲስ ኖሮ ግን ውሉ በቀጣዩ ዓመት መጨረሻ ላይ ይጠናቀቅም ነው የነበረው። አሁን ግን ብሉግራኖቹ የያማልን ውል በማደስ ኮከባቸውን በክለባቸው እንደሚያቆዩ አረጋግጠዋል። በእርግጥ ይህ መጀመሪያም የሚያጠራጥር ጉዳይ አልነበርም። ከእድሜው በላይ የበሰለው የላማሲያው የአካዳሚ ውጤት ያማል በባርሳ የመጀመሪያ ጨዋታውን ያደርገውም ገና 15 ዓመቱ ላይ እየነበረ ነው። ለክለቡ እስካሁን 106 ጨዋታዎችን ወክሎ ተጫውቷል። 25 ግቦችን እንዲሁም 34 ደግሞ ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል ችሏል። ካሁን ሁለት የላሊጋ ክብሮችንም መጎናጸፉ ይታወቃል። ዘንድሮ ደግሞ በሃንሲ ፍሊክ ስር እጅግ አስደናቂ አቋምን ማስመለከቱ ግልጽ ነው። ዘንድሮ በ55 ጨዋታዎችን 18 ግቦችንና 25 ደግሞ አሲስቶችን በስሙ ያስመዘገበ ተጫዋች ነው። ዘንድሮ ለባሎንዶር ከነ ኡስማን ዴምቤሌና ሌሎችም ጋር የሚገመት ተጫዋች አድርጓል። ላሚን ያማል አሁን ከአዲስ ውሉ በኋላ ደግሞ በአመት 15 ሚሊዮን ዩሮ ያህል ደሞዝ ወደ ኪሱ የሚያስገባለት ውል መሆኑም እየተገለጸ ይገኛል። አንዳንድ ጉርሻዎች ሲጨመሩ እንደው እስከ 20 ሚሊዮን ዩሮ ጭምር ሊደርስ ይችላል እየተባለ ነው የሚገኘው። ከሮበርት ሌዋንዶስኪና ፍራንኪ ዳያንግ በመቀጠል በክለቡ ከፍተኛ ተከፋይ የሚያደርገው ነው የሚሆነው። ማንቸስተር ዩናይትዶች የማቲያስ ኩኒያን ዝውውር ካረጋገጡ ትንሽ ቀናት መቆጠራቸው የሚታወቅ ነው። ትላንት ምሽቱን ግን በተሰማ መረጃ ዩናይትዶች የማቲያስ ኩኒያን 62.5 ሚሊዮን ፓውንድ የውል ማፍረሻ ለመክፈል እንደተስማሙ ዘ አትሌቲክ አስነብቧል። መጀመሪያ ይህንን ክፍያ ዩናይትዶች 5 ጊዜ በሚከፈል አከፋፈል ለመክፈል አስበው ከወልቭስ ጋር ከስምምነት ለመድረስ እክል ገጥሟቸው የነበረበት አጋጣሚ ነው የነበረው። አሁን ግን የሁለት ጊዜ አከፋፈል የመሆን እድሉ ሰፊ ነው እየተባለ ይገኛል። የሚላንዱ ክለብ አሁን ብራዚላዊ ተጫዋች በዩናይትድ የሕክምና ምርመራውን እንዲያደርግም ፍቃድ ሰጥተውታል። ማን ዩናይትዶች ኩኒያን በጁን 1 የዙር መስኮቱ ሲከፈትም እንደሚያስፈርሙት የተማመኑ ክለብም ናቸው። ማቲያስ ኩኒያ ዘንድሮ በተጠናቀቀው ዓመት መቼስ አስደናቂ ዓመት ማሳለፉ ይታወቃል። በሊጉ ብቻ 15 ግቦችን መረብ ላይ የነከረ ተጫዋች ነው። ከየትኛው የዩናይትድ ተጫዋች በላይም የሚያደርገው ቁጥር ነው። ስለዚህ ተጫዋች ከዚህ ቀደም በስፋት ማንስተናል። ቨርሳታይል ነው። ከአጥቂ ጀርባ ሰከንድ ስትራይከር ሆኖ መጫወት ይችላል። በዚህም የዳበረ ነው። በክንፍ ላይ መጫወት ይችላል። የአማካኝ ክፍሉንና የአጥቂ መስመሩን የሚያገናኝ አይነት ተጫዋች ነው። ስኪል ያለው ተጫዋች ነው። ተጫዋቹ በፋይናል ሰርድ ላይ ምርቶችን ያመርታል። አሞሪም ያጫወት ስታይል የሚመች ነው። ኳስ ይዞ መጫወት ይችላል። በፕሪሚየር ሊጉ የተፈተነ ነው። ያለ ፔናልቲ ግቦችናን ፔናልቲ የሆኑ ግቦችን እንኳን በ90 ደቂቃ የማስቆጠር ንጻሬው ከፍተኛ ነው። እነዚህ ነገሮች ከዚህ ቀደም እንዳልነው ተጫዋቹ ላይ ዩናይትዶች ሬዲ ሜድ የሆነ ተጫዋች እንዲሆን ያድርጓል። በነገራችን ላይ ኩኒያ ስለ ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ትላንት አስተያየቱን ያጋራ ሲሆን በሰጠው አስተያየትም በጣም ጥሩ አሰልጣኝ ነውና ምንም አልመኝለትም፣ ግን ደግሞ ምርጡን ሁሉ መኝለታለሁ። በፖርቹጋል እንዳድርገው ዓለምን መቆጣጠር እንደሚችል ተስፋ አድርጋለሁና እንደ ፈጣሪ ፍቃድ ይህንን አብረን ማድረግ እንደምንችል ይሰማኛል። ለማገዝ የቻልኩትን ሁሉ አድርጋለሁ ሲል መልእክቱን አስተላልፏል። የአርሰናሎች የክረምቱ የመጀመሪያ ለቃቂ ተጫዋች ታውቋል። ጣሊያን አማካኝ ተጫዋች ጆርጂኖ ከመድፈኞቹ ጋር መለየቱ በማሳወቅ ቡድኑን ተሰናብቷል። የ33 ዓመት ተጫዋች አሁን ከሰሜን ለንደኑ ክለብ ጋር የተለያየውም ከ2 ዓመት ቆይታ በኋላ ነው። ተጫዋቹ ዘንድሮ በሚኬል አርቴታ ቡድን የመጫወቻ ጊዜያቶ እንደነበረም ይታወቃል። በፕሪሚየር ሊጉ ዘንድሮ 9 ጨዋታዎችን ብቻም ነው በቋሚነት ጀምሮ መጫወት የቻለውም። በአዲስ ፈተና ወደ ብራዚል የሚያቀና ይሆናል ማለት ነው። ጆርጂኖ ወደ ብራዚል ክለብ ፍላሚንጎ ለማቅናት ከጫፍ የደረሰ ተጫዋች ነው። በፍላሚንጎ የ3 ዓመት ውልም ቀድሞውኑ የፈረመ ተጫዋች አድርጓል። ጆርጂናውን ከአርሰናል ሲለያይ ግን ለመድፈኞቹ አንድ መልእክትን በስንብት መልኩ በማህበራዊ ትስስር ገጹ ላይ ያሰፈረ ሲሆን መድፈኞቹን ሲቀላቀል ተቀላቅሎ የነበረው ቤተሰብ እንደነበር አሳውቋል። የማንቸስተር ዩናይትድ ንብረት የሆነው ጄደን ሳንቾ በምዕራብ ለንደን ክለብ ቼልሲ ያለውን የውሰት ውል ጊዜ ማጠናቀቁ ይታወቃል። በዚህም የተጫዋቹ ጣፋንታ አሁን ላይ የታወቀ ጉዳይ አይደለም። ቼልሲዎች ያስቀሩት አልከፍለው ወይስ ዳግም ማንቸስተር ዩናይትድ ተጫዋች ይሆናል የሚለው እስካሁን የታወቀ አይደለም።
በማን ዩናይትድ ቤት እንኳን እህል ውሃው ያበቃ ተጫዋች ስለሆነ ቼልሲዎች ባይገዙት እንኳን ዩናይትዶች ሌላ ክለብ መሸጣቸው አይቀሬ ነው የሚሆነው። ከሳንቾ ጋር በተያዘ ግን የቼልሲው አሰልጣኝ ኤንዞ ማሬስካ በሰጡት አስተያየት በቀጣዮቹ 24ና 48 ሰዓታት ስለ ወደፊቱ እናወራለን፣ ነገር ግን በጄደንም ሆነ በየትኛውም ሌላ ተጫዋች የተወሰነ ምንም ውሳኔ የለም ሲሉ ትላንት ላይ ሆነው ይህንን አስተያየት ጣሊያናዊ አሰልጣኝ አስተያየታቸውን አጋርተዋል። ከቼልሲ ቤት ሳንወጣ ግን ቼልሲዎች በዛሬው ዕለት በኮንፈረንስ ሊግ ፍጻሜ ከስፔኑ ክለብ ሪያል ቤቲስ ጋር የሚያደርጉት ወሳኝ ጨዋታ እንዳላቸው ይታወቃል። ይህን ጨዋታ አስመልክቶ የቼልሲው አምበል ሪስ ጄምስ አስተያየቱን ያጋራ ሲሆን እንደተደመጠው ከሆነም ዋንጫ ከበላን ጥቂት ዓመታት ተቆጥሯል። ኮንፈረንስ ሊጉን ማሳካት ደግሞ ለቡድኑ አስፈላጊ ይሆናል። አንዳንድ የቡድን አባሎቻችን ደግሞ ለመጀመሪያ ጊዜም ዋንጫ የሚያሳኩበት ነው ሲል ሪስ ጄምስ አስተያየቱን አጋርቷል። ሰሜዎቹ ለመጨረሻ ጊዜ እንደሚታወቀው ዋንጫ የተጎናጸፉት በ2021 ላይም እንደነበር ይታወሳል። ያኔ የቻምፒዮንስ ሊግና ሱፐር ካፕ ዋንጫንም ያሳኩበት ዓመት እንደነበረ እንዲሁ ይታወሳል። ሪያል ቤቲስ ከቼልሲ ግን ዛሬ ምሽት 4 ሰዓት ላይ የሚደረግ ተጠባቂ የፍጻሜ ጨዋታ ነው። ቼልሲዎች ዋንጫውን ካሳኩ ቻምፒዮንስ ሊግ፣ ዩሮፓ ሊግ እንዲሁም ኮንፈረንስ ሊግ የበሉ የመጀመሪያ ቡድንም ነው የሚሆኑት። በነገራችን ላይ ዛሬ ቼልሲ ከቤቲስ የሚያደርጉ ጨዋታ የሁለቱ ቡድን አሰልጣኞች ዳግም የሚገናኙበትም ጨዋታ ነው። ፔሌግሪኒና ማሬስካ ከዚህ ቀደም በዌስትሃም ዩናይትድ ቤት አብረው መስራታቸው ይታወቃል። ማሬስካ ከዚህ ቀደም በዌስትሃም ዩናይትድ ቤት የፔሌግሪኒ ምክትል አሰልጣኝ ሆኖ ነበር ሲሰሩም የነበረው። ዛሬ እንግዲህ ይፋጠጣሉ ማለት ነው። መጥፎ ዓመት ያሳለፈው የጣሊያኑ ክለብ ኤሲ ሚላን በዚህ ክረምት ከፖርቹጊዙ ክለብ አሰልጣኛቸው ሰርጂዮ ኮንሴሳኦ ጋር ይለያያሉ ተብሎ በስፋት ይገመታል። ኮንሴሳኦ ፓውሎ ፎንሴካን በመተካት ቡድኑ ዘንድሮ በውድድር ዓመቱ አጋማሽ ላይ ቢረከቡም እና በጥር ወር ላይ ቡድኑን የሱፐር ኮፓ ዋንጫ ቢያሳኩም ጥሩ ጊዜን ግን ያላሳለፉ አሰልጣኝ ናቸው። በሴሪያው እንኳን 8ኛ ደረጃን ይዘው ነው ቡድኑ ሊያጠናቅቅ የቻለው። ይህም የአውሮፓ ውድድር መድረክ እንዳያገኙ አድርጓቸዋል። በቦሎኛም በቅርቡ በኮፓ ኢታሊያም ፍጻሜ ኤሲ ሚላኖች መረታቸውና ዋንጫውን ማጣታቸው የቅርብ ጊዜ ትውስታ ነው። ሮዝናሪዎቹ ኮንሴንሳውን ለመተካት የቀድሞውን የቦሎኛ እንዲሁም የዩቬንቱስ አሰልጣኝ ቲያጎ ሞታን እንዳሰቡ የጣሊያኑ ጋዜጣ የሆነው ጋዜጣ ዴሎ ስፖርት አስነብቧል። ሞታ ከዚህ ቀደም ቦሎኛን ሲያሰለጥን ድንቅ ጊዜ ማሳለፉ የሚረሳ አይደለም። ቡድኑ በታሪኩ ለሁለተኛ ጊዜ ብቻ ለቻምፒዮንስ ሊግ እንዲያልፉ ያደረገ አሰልጣኝም ነው የነበረው። የተለያዩ ጨዋቾችንም እንዲሁ ማፍራትም እንደቻለ ይታወሳል። ለምሳሌ አሁን በማንቸስተር ዩናይትድ የሚገኘው ዮሹዋ ዚርክዜ፣ አሁን እንዲሁ በአርሰናል የሚገኘውም ሪካርዶ ካላፊዮሪን የመሳሰሉ ጨዋቾችን መጥቀስ ይቻላል። ሞታ በቦሎኛ ቢያስደንቅም ወደ ዩቬንቱስ ካመራ በኋላ ግን ነገሮች አልጋ ባልጋ ሳይሆንለት ቀርቶ በቱሪኑ ክለብ መጥፎ ጊዜን አሳልፎ በወራቶች ውስጥ ስንብት የገጠመው አሰልጣኝ ነው የነበረው። አሁን እንግዲህ አዲስ ዳይሬክተር የሾሙት ኤሲ ሚላኖች የሞታ ፈላጊ ሆኖ ብቅ ብሏል። እንዲሁ በተመሳሳይ ግን አትላንቶችም ከአሰልጣኛቸው ጃምፔሮ ጋስፔሪኒ ጋር የሚለያዩ ከሆነም ያሰቡት አሰልጣኝ ቲያጎ ሞታ ነው። የቀድሞ የአትሌቲኮ ደ ማድሪድ አማካኝ ጨዋች ነው። እንዲሁም በባርሴሎናም የተጫወተው አርዳ ቱራን የዩክሬኑ ክለብ ሻክታር ዶኔትስክ አሰልጣኝ ሆኖ በይፋ ተሹሟል። ቱራን በዩክሬኑ ግዙፍ ክለብ ለ2 ዓመት የሚያቆየውንም ነው ውል መፈረም የቻለው። የቱርኪ ዜግነት ያለው ቱራን የአሰልጣኝነት ሙያውንም የጀመረው ግን በቅርቡ ከ2 ዓመት በፊት ነው የነበረው። በዛው በሀገሩ ተርኪ ኢዩስፖር በተባለ ክለብም ነበር ስራውን አህዱ ብሎ ጀምሮ የነበረው። ይህንን ክለብ ወደ ዋናው ሊግ ወደ ተርኪሽ ሱፐር ሊግ በማሳደግ ድንቅ ስራንም የሰራ ሲሆን ዘንድሮ ደግሞ በቡድኑ በዋናው የሊግ እርከን ላይ 6ኛ ደረጃን ይዘው እንዲያጠናቅቁም ያስቻላቸው አሰልጣኝ ሆኖ ነው የተገኘው። አሁን እንግዲህ ሻክታሮች ቱራን ወደ ቡድናቸው አዲስ ኢነርጂ እንደሚያመጣ ያምናሉ። ጥሩ ጊዜን ያላሳለፉ ቡድንም ነው ዘንድሮ የነበሩት። በሊጉ እንኳን 3ኛ ደረጃን ይዘው ነበር ሊያጠናቅቁ የቻሉት። የመጨረሻ ላርግና አድማጮች በሜዳ ቴኒስ ዜና የፍሬንች ኦፕን እሁድ በፓሪስ ጅማሮውን ካደረገ በኋላ መደረጉን ቀጥሏል። ትላንት በተደረገ የአንደኛ ዙር ጨዋታም ሰርቢያው ኮከብ ኖቫክ ጆኮቪች ማኬንዚ ማክዶናልድን በማሸነፍ ውድድሩን ጆኮቪች በድል ሊጀምረው ችሏል። ጆኮቪች ባለፈው ሳምንት በጄኔቫ 100ኛ ዋንጫውንም ያሳካ ተወዳዳሪ መሆንም የቻለ ተጫዋች ነው። ትናንት ደግሞ ፍሬንች ኦፕንን በአንደኛው ዙር እንግዲህ በድል ጀምሮታል ማለት ነው። ይህም 38 ዓመቱን ባለፈው ሳምንት የያዘው ጆኮቪች በፍሬንች ኦፕን ባደረገው የመጀመሪያ ዙር ጨዋታዎች በሙሉ 21ዱንም ያህል በድል እንዲወጣ አድርጎታል። ምንም ሽንፈትን ዞር ብሎ ሊመለከት አልቻለም። ኖቫክ ጆኮቪች በቀጣይ በሁለተኛ ዙር ኮረንቲን ሙቴትን የሚገጥመም ነው የሚሆነው።